ትህትና ተንከሲስን እንግዲህ ከነዝና ሰዎች እንዴት እንዳተረፈችው በሚገርም ሁኔታ እንግዲህ እሱ እስካሁን እየፈራ ነው። ተንከሲስ እንግዲህ ዝና እጅ ገባለሁ ብሎ መሳይ ለናይጄሪያኖች ለሆነ ጉዳይ ይፈልጓል ካሉት ጀምሮ በጣም እየተጨናነቀ ነው። ምን ትፈራለህ? አትፍራ ብሎ አብርሽን ቢናገረው ቡጢና እንትን ለሰጪው ነው። እኔ እንዴት አልፈራም? ቀላል እፈራለሁ። በመፍራቴ ነው እኮ እዚህ ደረስኩት ነው። ግን መሳይ የት ነው የተወለድከው? በማለት ደግሞ ትህትና ትጠይቀዋለች። እሱ እስከ 5 ዓመት የማውቀው አላውቅም ይላታል። በ5 ዓመትህ የት ነበርክ? ሲል አላውቀውም አልኩሽ እኮ እያለ ነው። እንደዚህ የምትኮሪበትና ዳሌ መልክሽም ሁሉም ፍርስርስ ብሎ አፈር ለመሆን 1 ሰዓት ይቀረዋል እያለ ነው ገላ። ስለዚህ አንተ ልጁን ለምን አላመጣሁም ብሎ መሳይ ደግሞ አጋቹ ሰውዬ ሲጠይቀው ገንዘብ የመልሱልኝ፣ ስንት ዓመት ለፍቼ ያገኙት እኛ ወደምንል ቦታ ተንከሲስን ካመጣህልን ገንዘብ እንሰጣለን ይሉታል። ገንዘቤንም ምንም የማያደርገው ነገር የለም። ገንዘብ እኮ ትከበራለህ። ገንዘብ ካለ ማንኛውም ሰው ያከብራል። እናትህ ራሱ ገንዘብ ካለ ነው የምትወድህ እያለ ሲነግረው ታውቃለህ። ዝና ግን አንተ እንደናቀህ መሳይ ታውቃለህ። እኔ ተቀጣሪ ነኝ፣ ግን ለገንዘብ ብለህ አብረው የሚኖሩትን ሰው ለገንዘብ ብለህ አሳልፈህ ስትሰጥ የቀጠረ ሰው ራሱ በጣም ይታዘብሃል ብሎ ሲነግረው ታዲያ ምን ላደርግ? እኔ ምን አገባኝ? እኔ የምፈልገው ገንዘብና ገንዘብ ብቻ ነው ይላል። እንግዲህ ትህትናና አብርሽ ቁጭ ብለው እያወሩ እንግዲህ ለምን አይንህን ግለጥ፣ ትዳር ከፈልክ እኮ የግሌን የመሰለኝ ሴት ቆንጆ ተቀምጣ ሴት አላገኘውም ትላለህ። የግሌ እኮ የሆነ ሰዓት ላይ ሾጥ ያረጋታል አለ አብርሽ። በዛ ላይ ደግሞ እሷ ለኔ የምትመጥነኝ አይደለም አለ። ረጋ ያለች ምናልባትም እንዳንቺ የመሰለች ደስ ይለኛል ባገባ ብሎ እንግዲህ እሷን እያሽኮረመማት ትህትናን ይታያል። አሁን እንግዲህ ደግሞ መሳይ ደግሞ እናገራለሁ ለግሌ ሁለታችሁ የምትማከሩት ነገር ማየትም መስማትም አልፈልግም ሲለው አብርሽ ደግሞ አርፈ ተቀመጥ፣ ተንከሲስ እባክህ የግል ሚስጥራችንን አትናገር አለ። እንግዲያስ 200 ብር ስጡኝ ይላል። እሺ በቃ ነው እሰጥሃለሁ ትላለች ትህትና። ከየት አምጥተሽ ነው የምትሰጭኝ ይላል ተንከሲስ እንግዲህ በተኛበት እንደ ህልም ሆኖ የዝና ሰዎች እያሳደዱት እንደመጣ አብርሽ ምን ፈለክ? እባክህ ድረሱልኝ እያለ እሪ እያለና አጋቹ ሰውዬ እየደበደበው ነበር የሚመለከተው። ዝም በል ድምፅህ እንዳሰማ፣ ዝም በል ድምፅ እንዳታስወጣ እያለው በህልሙ እንደፈራ ብንን ሲል ግን የዝና ሰዎች እያስፈራሩት እንደሆነና ትህትና ቢላዋ ይዛ ልታስጥለው እንደመጣች ሲያቅ ትህትና ምን ያህል እንደወደዳት አሁን እንግዲህ በዛ የናይጄሪያ ጠንቋዮች እንግዲህ አንተን ለመስዋዕትነት ይፈልጓል። ለዛ ነው ደግሞ ዝና አንተን እያሳደደህ ነው የሚለው ነገር ከጭንቅላቱ ውስጥ ከባድ ፍርሃት ዘርቶበታል ማለት ነው። በዛ ምክንያት እንግዲህ እሱም በቤት ውስጥ ገብቶ በምሽት እያየ በህልሙ ነበረ የነበረው። ተንከሲስ እንግዲህ እንደዚህ በአንድ ቀን ይወስዱኛል ብሎ እያሳሰበው ነው። የግሌ ራሱ እባክህ ልላክህ ሱቅ ስትለው እንኳ አልላክም፣ እቤት ነው ቁጭ የምለው እያላት ነው። እውነት ሳይሆን ወደ ህልሙ ነው። በዛ ምሽት እንግዲህ በር ሰብሮ ገብቶ የግሌ አብርሽን እያለ እየተጣራ ሊወስዱት አይችሉም ማለት ነው። ምክንያቱም እንደዚህ አይነት ነገር ቢያስቡ ከቤት ይዘነው እንወጣለን የሚለው ነገር ቢያስቡ እንኳ በቤት ውስጥ እንዴት ብለው እንደሚገቡ ለመሳይ ገንዘብ እንዲሰጡ ልጁን አታለህ ሸውደህ አምጣልን የሚለውን ነገር አያማክሩትም ነበር። ግን መሳይ ደግሞ ያደረጋል በጣም ጥሩ ነገር ነው። ምክንያቱም ተንከሲስን እነዝና ይዞ ሊሄድ ሲል ነው 500 ብር ተቀብሎ እንዴት እንደወሰደውና ለምን እንደወስፈለጉት ሁሉን ሚስጥሩን ተናግሮ የመለሰው። ይሄ ማለት ራሱ በጣም ጥሩ ነገር ነው ያደረገለት። መሳይ ግን ይህን ነገር ማሰብ የለባትም። እዛ ቤት ውስጥ የሚኖሩት እንግዲህ እንደ እህትና እንደ ወንድምና የሚኖሩና ችግር ሲመጣ አብረው የሚጋፈጡ አንድ
ቦታ ላይ ሁላቸውም በችግር ቦታ ላይ የተገናኙ የግሌም ከጎዳና አንስተው ያመጧት ሲሆኑ እነዚህም ወላጅ አልባ ሆነው እንግዲህ ዘመዶቻቸው መሳይም በልጅነቱ በ5 ዓመቱ ዘመዶቹን የማያውቁ ነው። እንዲሁም አብሪሽም ከዘመዶቹ ሁላቸውም ይሄኛው ደግሞ ገላን ደግሞ 6 ቤተሰቦቹን ቀብሮ ነው የተገናኙት። ስለዚህ እነዚህ አንዳቸው መከታ መሆንን እንግዲህ አንተ እነሱን አሳልፈ ከሰጠን ገንዘብ እሰጣቸዋለሁ እያለ ማሰቡ መሳይ በጣም ያሳዝናል። ለዚህም ነው ዝና ንቆ አንተን ገንዘብን አምጣ ብሎ 200 ሺህ ብሩን የወሰደበት። ይህንን ደግሞ የዝና ሰውዬ የተቀጠረው ደግሞ አንተ ቸኩን የሰጠህ ጊዜ ነግሮታል ማለት ዝና የናቀህ ራሱ በቤትህ አብረህ እየበላህ አብረህ እየጠጣህ ወንድሞችን እናቶችን አሳልፈ መስጠት ዝና ራሱ ለዚህ ነው የናቀው። ለገንዘብ ያለህ ጥቅም በጣም ከባድ ነው አንተ በማለት ሲነግረው እንኳ እውነቱን ነግሮታል ማለት ነው። ግን አሁንም መሳይ ምንም ተንከሲስን አሳልፎ ለመስጠት አሁንም ቀጥሎበታል ማለት ነው። እሱ ያሳሰበ አሁን ላይ ያጓጓለው ዝና የወሰደበትን 200 ሺህ ብር ይመለስልኛል እንጂ ከዚህ በፊት ደግሞ ይሄንም ተናግሯል። ዝና ለመሳይ 200 ሺህ ብር ነገ ዛሬ መልስልኝ ያለው መሳይም ብዙ ስራ ሊያሰራው ይፈልጋል። ቀጣይ ደግሞ ይሄንን ነገር እንግዲህ አሁንም እየተጫወተበት ነው ያለው። ብሩን እመልስልሃለሁ ተንከሲስን ይዘህልኝና እያለው ነው። በስከ መጨረሻ ቼክ የዝና ተቀጥሮ የሚሰራው ልጅ ምናልባት ባዶ ቼክ ሊሆን ይችላል፣ ገንዘብ የሌለው እዚህ ላይ መሳይ ሊያታልሉትም ይችላሉ። መሳይ እውነት ገንዘብ ብመልሱ ኑሮ ቀጥታ ከስልኩ ወደ ስልኩ ነበረ በአካውንቱ ሊያስተላልፉት የሚችል እንጂ ቼክ አይሰጡትም ነበር። መሳይ ያችን ቼክ እያየ ሁሉን ነገር እንዲያደርግላቸው ስለፈለጉ ነው። ተንከሲስን እንግዲህ አሳልፎ ይሰጣቸዋል ማለት ነው። ተንከሲስን ብቻ ሳይሆን አሁን እንግዲህ ነብዝና ትህትናንም እየጠበቋት ነው። ትህትና ከትህትና በፊት ብዙ ገንዘብ ያመጣልናል ያሉት ተንከሲሳን የናይጄሪያ ጠንቋዮች ይፈልጉታል፣ ይወዱታል እና ቶሎ አምጣልን፣ ቶሎ ገንዘብ ማግኘት አለብን። ካሊብ ለዝና በነገረው መሰረት ለትህትናን ጉዳይ ለተወሰነ ጊዜ አቁመነዋል፣ ተንከሲስን እየፈለግነው ነው ብሏል ማለት ነው። ተንከሲስ ያለው አማራጭ ከቤት አለመውጣትና መሳይ ደግሞ ከቤት ውስጥ ምናልባት ሁሉም በሌሉበት ሰዓት እነዝናን ይዞ መጥቶ ሊያስይዘው ይችላል። ከቤት ባይወጣ ግን በፍጹም ሊያገኙት አይችሉም። እንግዲህ የመሳይ 200 ሺህ ብር የሚያጠራቅምበት እንግዲህ ለገንዘብ ሲንሰፈሰፍ እንግዲህ ሲያዩ መሳይ የሆነ አላማ ኑሮት ነው እዚህ ላይ የተንሰፈሰፈ የነበረው ወይንስ ትህትና የእሱን ክፍል ለማጽዳት ወደ ውስጥ በገባችበት ቁጥር በ5 ዓመት የነበረ በቤተሰቦች ጋር የተለያየውት የተቀጠ ስለዚህ በልጅነቱ የነበረውን ቤተሰቦቹን ሊያፈላልግበት ይሆን እንዴ በሚል ነገር ነው የያዝ ነው። ግን ከዚህ ላይ ትህትና አሁን በገመተችው መሰረት ከንግግሩ የተረዳ ነው ከሆነ የመሳይ እቅድ እንግዲህ ሌላ እቅድ ሊኖረው ይችላል። በፊት እንግዲህ ልናየው ይችላል እቅዱን። ገንዘብ የደበቀበት ምክንያት አንድ የሚያስጨንቀው ነገር ቤተሰቦችን ፈልጌ አገኛለሁ እያለ አሳስቦት ሊሆን ይችላል። ግን የት እንደወለደ የትም አያውቅም ማለት ነው። ምናልባት አሁን አብሬሽ ካልሆነ ምናልባት እሱ ወንድሟ ሊሆን ይችላል። ትህትናም ከዚህ በፊት ለዝና ስትናገር ነበር፣ ወንድሜ በልጅነቱ በህፃነቱ ጠፍቶብኛል እያለች ነው። ያ ወንድሟ መሳይ ይሆን ወላ አብሪሽ ይሆን? ሁለቱንም ግን ለማጣራት ብትጠይቅም እውነቱም ግን እውነታው ሊነግሯት አልቻሉም። አሁን 27 ዓመቴ ነው ስላላት እንግዲህ ከዚህ አካባቢ በዚህ እድሜ አካባቢ ስለሆነ ነው የጠፋው ማለት ነው በሚል እንግዲህ እየተጠራጠረቻቸው ትገኛለች። አሁን አብርሽ ደግሞ ትህትና ወደነ መድብል ከምትሄድ ይልቅ እሱ አግብቶ እንዲያስቀምጣት ይፈልጋታል ማለት ነው። ግን አሁን አንተ ምን እያልክ ነው? ከቤትህ ያለች እኮ ምን የመሰለ ልጅ ያለች እያለው ነው። እሱ ግን እሷ በፍጹም ለትዳር አትሆንም እያለ ነው። እሷ ደግሞ ባለፈው ትህትና ከነሱ ቤት እሄዳለሁ ከነ መድብል ቤት እሄዳለሁ ብላ ነበር። ለምን ከተባለ ሌላ ቦታ መሄጃ ኑሮ ሳይሆን እዛ ጋር እነዝናን አብርሽ ጋር ያሉትን ነገር ስለሰማች እኔ እዚህ ቤት ስላለው እነሱን እያሰቃዩቸው ሊሆን ይችላል። ስለዚህ እኔ እዚህ ቤት በወጣ
አብረው እንደሚኖሩ ሰላማዊ ኑሯቸውን ሊኖሩ ይችላሉ በማለት ነበር ያሰበችው። እውነት ትህትና ብትሄድ ግን አሁን እነዚህና ሌላ ችግር ምክንያት ተንከሲስን ከትህትና እንደሄደ ስላወቁ ተንከሲስን እስከሚያገኘው ድረስ እንግዲህ መመላለሳቸውን አይቀሩም ማለት ነው። ስለዚህ ቢሆንም ትህትና እሄዳለሁ ያለችውን ደግሞ አሁን አቁመዋል በአብርሽ ምክር። በቃ ገለሞም አብርሽም የግሊም ተነጋግረው እሷን እንድታግዛትና የትም እንደማትሄድ ነግረዋታል፣ ፈቅደውላታል ማለት ነው። ሌሎቹ ደግሞ ሁላቸውም አምስቱም እየኖሩ ያለው በተለያየ ቦታ ተሰብስበውና ብዙ ችግር አሳልፈው አምጥተው ነው። ትህትናም የዚህ ጭንቀት ተካፋይ ስለሆነች እንደነሱ አብራ ለመኖርና ለመቀጠል ተቀብላለች። ግን ከዛ ቦታ ብትል ሌላ ቦታ የላትም ብለዋል። እዚህ ለአብርሽ ስታወራው መድብልን ፈልጌ ላመሰግነው እፈልጋለሁ ብላ ነበርና እስካሁን መድብልን አግኝታ ልታመሰግነው አልቻለችም። መድብልን ፈልጋ ብታገኘው ለምስጋና ነው የመጣው ብትነግረው ከዛም በኋላ መድብል እቅዱን ሊያካሂድ ይችላል። ምክንያቱም እሷን ከዝና ያስመለጣት ነዝናንና ያለ መክሰስ አለብን፣ ለዛ ምስክር መሆን አለባት እሷ በማለት ለምስክርነትም ስለሚፈልጓት እነሱ። ስለዚህ በእነዚህና ጥቃት የደረሰባቸውን ሰዎች በሙሉ ልታቅ ትችላለች፣ ትምሷትን ብቁ ናት እና ትነግረናለች በማለት ነበረ ህይወቱን አደጋ ላይ ጥሎ መድብል ትህትናን የጥፈት። ከዛ በኋላ ግን ምንም ነገር የሚያውቀው ነገር የለም። ምክንያቱም ስልኩ የዛኔ በአጥር ሲዘል ጠፍቶበታል፣ እሷም እንደዚሁ። ስለዚህ በስልክ ሳይሆን ሰው በሰው ለማጣየቅ አብርሽ ማገናኘው ገናኝሻለሁ ብሏታል። ዝና ግን ሞገስ ላይ የሚያደርገውን ነገር እገታ እንዲያደርግ ነው። ልጅቷን እየፈለኳ ነው፣ ልጅቷን እመጣለሁ እያለ ነበረ። ዝና ያደረገው ነገር ግን ሞገስን በቁሙ እንዲሳደድ እያደረገው ነው ያለው። ቪዲዮውን ለፖሊስ አሳልፎ ሰጥቶ አሁን ፖሊሶች ሞገስን እያፈላለጉት ነው። ከዚህ በኋላ መድብል ትህትናን ቢያገኝ ለምንም ጉዳይ ለዝና ደውሎ ትህትናን አገኝቻታለሁ ብሎ አይናገራትም። ምክንያቱም እሱ ዝናን እንዲያገኛት ይቺ ለመስዋዕትነት እንደሚያቀርባት ህይወቱን ጥሎ ያስመለጣት ማለት ነው። ግን ከዚህም በኋላ ምናልባት ቢገናኙ እንኳ ዝና ሞገስ ላይ ያደረገውን ድራማ እንደሆነና እሱና ካሌብም የሚሰሩት ወንጀል ሁሉ እስር ቤት እንዲገቡ ልትጠቅማቸው ትችላለች ትህትና። በእርግጥ ዝና ያን ቪዲዮ የሰጠው ለራሳቸው ፖሊስ እንጂ ለሌላ ፖሊስ አይደል፣ እንደራሳቸው እንደፈለጉ ለሚያሳቸው ነው። አሁን እሱ በፍጹም ሞገስን አያገኘውም፣ ምክንያቱም ውሸቱን ነው። ጋዜጠኛውን እንግዲህ ያንን ጠበቃውን እንግዲህ ስለታየ ጠበቃው ከዚህ በኋላ ለዝናም እንደማይንበረከክለትና ቤተሰቦቹ ጎዳና ላይ እንደወጡበት ስለተናገረ ከተማ አትግባ ብልህ አርፋ አትቀመጥም በማለት ስለደበደበው ካሁን በኋላ እንግዲህ እሱ ወደ ከተማ ሲወጣ መድብል እና ሞገስ ስለሚያገኙት የዝናን ጉዳይ እንግዲህ ይከሽፍበታል ማለት ነው። ሉላን ሊያገኛት አይችልም። ሁልጊዜም ቢሆን ዝና ተሳክቶለት አያውቅም። አንድም ቀን አንድ ነገር ድል አድርጎ አያውቅም። በዚህ ካሌብ ሙስሲ እሱን እንደሚያጠቃው ነው። ቻናሉን ሰብስክራይብ እያደረጋችሁ ይጠብቁ።